ዛሬ እዚህ መሶብ የተገኘሁት ንግድ ፍቃድ ለማውጣት ነበረ። አገልግሎቱ በጣም ደስ ይላል። ሁሉንም በአንድ ቦታ ማግኘት፣ ንግድም እዚህ ነው፣ ገቢዎችም እዚህ ናቸው። ሌሎችንም እያየው ነበረ እዚህ። እኔ ግን ቀጥታ የሚመለከተኝ ንግድና ገቢዎች ስለነበረ እነሱን የተጠቀምኩት። በአንድ ቦታ በአንድ ወንበር ሳትቀያየር የተለያየ አገልግሎት ማግኘት በጣም ደስ የሚል ጊዜህን የሚቆጥብ ደግሞ ቦታው እንደምታዩት የሚያምር የሚማርክ ቦታ ነው። ለዚህ ንጹህ በሆነ ጽድት ባለ ቦታ ላይ አገልግሎትን ደግሞ በፈጠነ በተቀላጠፈ መንገድ ማግኘት በጣም ደስ የሚል ነው። ያው የመጣሁት ቲን ናምበር ለማውጣት ያንን ቲን ናምበር ለማውጣት ያው ባልጠበቅኩበት ሰዓት ቆያለሁ የነበረ ባልጠበቅኩበት ሰዓት እና አስተናግደው ደስ ይላል። ባለው አገልግሎትና መስተንግዶ ተደስቼበታለሁ። ከመጣው አዲፋ ሞላኝ ይሄን ተስተናግዶ ይመጣው ደስ ሌሎች እኔ እንዲስተካከሉ የምፈልገው ቅድም ከመጣው ማብራት እየመጣ ነበረ። በዛ ሰዓት ጀነሬተር አጀስት ቢደረግ እንደዚህ የሚያክል ትልቅ ተቋም ተገንብቶ ማብራት ሲሄድ በቀላሉ የሚረበሽ መሆን የለበትም። የአውቶማቲክ ጀነሬተሮች ቢኖሩ ወዲያው አገልግሎቱ በዛው ቢቀጥል እሷ ብትሻሻል፣ እንዲሁም ደግሞ ሌሎች ያልተጨመሩ ተቋማት ተጨምረው ሙሉ ቢሆን ደግሞ የበለጠ ለማህበረሰቡ አገልግሎትን ያሰፋል ብዬ አስባለሁ። ለኔ ግን የፈለኩት ንግድና ገቢዎች ስለነበረ ሁለቱም ነበሩ። ሁለቱንም ደስ በሚል መስተንግዶ አግኝቻለሁ፣ ተጠቅሜያለሁ። በዚህ ይቀጥል። ይሄ አሪፍ ነው፣ ደስ የሚል ነው። ታዲያ ባይሞላ ደስ የሚል ነው። እያንዳንዱ መጥቶ ተስተናግዶ ከሄደ ጉዳዩም ወደ ቤት መመለስ ይችላል። ግን ውጭ ላይ በነበረ ሰዓት ወይም የተለያየ ግቢ የተለያየ ቢሮዎች በነበሩ ሰዓት ከአንዱ ወደ ሌላኛው ስትሄድ እንትን አለው፣ ጊዜም ይፈጃል። በቀላሉ የጎደለውን ነገሮች ለማሟላትም ጊዜ ይፈጃል። ከዛ አንጻር እዚህ በጣም እሱ ብቻ አይደለም፣ ያው እዚህ ያለው ንጽህናውንም ያለውን ውበቱንም ስታይ በጣም ደስ የሚል ነገር አለው። ምንም አይገናኝም መጀመሪያ ከነበሩ ተቋማት። ታውቃለህ፣ የመንግስት መስሪያ ቤቶችን ስትሄድ የአንደኛው ቢሮ የሆነበት ይሆንና ሌላኛው ራቅ ወዳለ ቦታ ነው የሚሆነው። እዚህ ጠይቀ ወይም አገልግሎት ወስደ ሌላኛውን ለማግኘት ሌላ ቦታ ነበር የምትሄደው። እዚህ ግን አንድ ወንበር ተነስተ ወደ ሌላኛው ወንበር ስትቀየር ሌላ ግቢ ወይ ሌላ ተቋም ሌላ የስራ ቦታ እንደሄድከ ነው አገልግሎቶችን በአንድ ቦታ ስታገኝ ማለት። መጀመሪያ ግን ከአንድ ቦታ ወደ ሌላ ቦታ እየሄድክ ሰፊ ጊዜም ይፈጃል፣ የትራንስፖርት እንግልቶችም ይኖራሉ። በዛውም ቅርብ ስለሆኑ መረጃዎችን ለማስተካከል ብትስት የዶክሜንት ባታሟላ ቶሎ እየተነጋገር ከዛው ማሟላት የምትችልበት እድል እዚህ ሰፊ ነው። አመሰግናለሁ። ያው ማዕከላችን ወራቤ መሶቢያ እንደ ማዕከል አገልግሎት የተመረቀው ግንቦት 26 2018 ዓመተ ምህረት ነው ማለት ነው። አንተም ልክ እንዳነሳው በቅርብ ጊዜ ነው ወደ አገልግሎት የተጀመረው። ይሄ ማዕከል ሲገባ 6 ተቋማትን ይዞ ይገባል ተብሎ ነበር የታሰበው። አሁን አክቲቭሊ አገልግሎት የሚሰጡት 5 ተቋማቶች ናቸው። የመንግስት 3፣ የፌዴራል ደግሞ 2 ተቋማት ማለት ነው። የመንግስት 3 የምንላቸው ፍትህ ጽሕፈት ቤት፣ ንግድና ገበያ ልማት እንዲሁም ደግሞ ገቢዎች ማለት ነው የከተማ። እነዚህ 3 ነው። በተጨማሪ የፌዴራል ኢትዮጵያ ንግድ ባንክና ኢትዮጵያ ፖስታ ናቸው። እነዚህ ተቋማት በሙሉ ገብተው ፈንክሽናል ሆነው እስካሁን ባለው 476 ተገልጋይ ወይም ደግሞ አገልግሎት ሰጥተዋል ማለት ነው። ስለዚህ ይሄ ወራቤ መሶቢያ እንደ ማዕከል አገልግሎት የተለያዩ ተቋማትን ዘመናዊ በሆነ በአንድ ጣሪያ የያዘ ነው። ዓላማውም ደግሞ ትልቁ ዓላማ ምንድነው? ህብረተሰቡ፣ ህዝቡ የተለያዩ አገልግሎቶችን ለማግኘት የተለያዩ ተቋማት ይሄዳል፣ የመንግስትም የፌዴራልም ማለት ነው። ስለዚህ ተገልጋዩ በአንድ ማዕከል አገልግሎቱን ሲያገኝ ጊዜውን፣ ጉልበቱን፣ ብሩንም ጭምር የሚጨርስበት የነበረውን የሚያባክንበት የነበረውን ዘመናዊ በሆነ በአንድ በተቀናጀ ማዕከል አገልግሎት ተገኝቶ ይሄዳል ማለት ነው። ሚኒመም እኛ ተቋም እንደ ተገልጋይ ሲመጣ ማክሲመም የሚወስደው 20 ደቂቃ መጀመሪያ ከነበርንበት ተቋም አገልግሎት ሲያገኝ ሰዓቱን ያባክናል። እዚህ ማዕከል ደግሞ ምንድነው ቀን ሙሉ አገልግሎት የሚያገኘው በአንድ ማዕከል ነው የሚያገኘው። ንብረቱን ጉልበቱን ያድናል ማለት ነው። አንድ ተገልጋይ በ20 ደቂቃ ውስጥ አገኝቶ ከሄደ የተለያዩ ተገልጋዩ ደግሞ ይሄ እዚህ ማዕከል መጥተው አገልግሎት ቢያገኙ ይሄን ደቂቃ ብናሰላው ብዙ ይሆናል ማለት ነው።
ስለዚህ የእኛ ህዝባችን አርሶ አደራችን በአጭር ጊዜ እነዚህ 5 ተቋማት ላይ እንዳልኩ ኢትዮጵያ ንግድ ባንክ ላይ 3 አገልግሎት ያገኛል። አካውንት መክፈት እኛ ጋር አለ፣ ሲቢ ብር የሚባል አለ፣ ሞባይል ባንኪንግ አለ። ወደ መንግስት ተቋማት ስንመጣ ደግሞ በንግድና ገበያ ተመለ 8 አገልግሎት አለ። አዲስ ንግድ ፍቃድ፣ አዲስ ንግድ ምዝገባ የሚባሉ 8 አለ። ፍትህ ላይ 6 አለ። ገቢ ላይ ደግሞ ቲን ነምበር አለ። ስለዚህ አንድ ተገልጋይ ለምሳሌ አዲስ ንግድ ፍቃድ ሊያወጣ ሲመጣ ምን ያስፈልገዋል? መታወቂያ ያስፈልገዋል፣ ናሽናል አይዲ። ስለዚህ ፖስታው እዚሁ ስላለ ናሽናል አይዲ እዚሁ ያገኛል ማለት ነው። ቲን ነምበር ከሌለውም ገቢዎች ላይ ቲን ነምበር እዚሁ ያወጣል። ክፍያ የሚያስፈልግ ከሆነ ባንክ ላይ ሲቢ ብር ስላለ በባንክ ክፍያ ያደርጋል። ቴሌ ብርም ላይ መክፈል ይችላል ማለት ነው። ስለዚህ ተገልጋዩ በቀላሉ በአንድ ጣሪያ ስር ዘመናዊ በሆነ ዲጂታላይዝድ በሆነ መንገድ አገልግሎት ተገኝቶ ይሄዳል ማለት ነው። ስለዚህ ውጤቱ ይህ ነው። ብክነቱን የምንቀንስበት፣ መልካም አስተዳደርን የምንቀርፍበት ትልቅ ተቋም ነው ማለት ነው። እነዚህን አገልግሎቶች በሳምንት ከሰኞ እስከ ቅዳሜ ሙሉ በሙሉ አገልግሎት እንሰጣለን። ስለዚህ የትኛውም ተጠቃሚ ህብረተሰባችን ማዕከላችን ወራቤ መሶብ ማዕከልን መጥቶ ጎብኝቶ ማለት ነው እነዚህን አገልግሎት ማግኘት ይችላል። ቀጣይ ደግሞ ያው የሚገቡ አገልግሎቶችን ጥረት እናደርጋለን። አንድ ነገር ደግሞ ቀጥታ አገልግሎቱን ለማስጀመር እየቸገረን ያለ ምንድነው? ዲጂታላይዝድ ዘመናዊ መሆን አለበት አንድ ተቋም እዚህ ለመግባት ማለት ነው። የሚገቡት ደግሞ ዲጂታላይዝድ የሆኑ እርስ በርሳቸው ደግሞ ኢንተግሬትድ መሆን ስላለባቸው ለዛ ነው ማዘጋጃም ትንሽ ከስተማይዝ የተደረገ ነበር ሲስተም አሁን አልቆ ባለሙያ ልመላ ተደርጎ ሁሉ ነገራቶች ተሟልተው ቀጣይ ሳምንት ይገባሉ። ህብረተሰቡ እነዚህን 5ቱን ቀጣይ ደግሞ ሌሎችንም ተቋማቶችን እያስገባ እንሄዳለን። ያው በዛ ላይ ከመቶ ተጠቃሚ ይሁን የሚለውን ለማሳሰብ ፈልጌ ከተማ አስተዳደሩ ይህን ነገር ለመቅረብ ትልቅ የሆነ ጄኔሬተር ገዝቷል። ከማብራት ከኢነርጂ በተያያዘ ማለት ነው። አንዱ ጄኔሬተር ብቻ እስከ 14 ሚሊዮን ተገዝቷል። ሁሉም ነገር ፊክስ ሆነ። አሁን ብሬከር የራሱ ብሬከር ኤቪ አውቶማቲክ ቮልቴጅ ሬጉሌተር ይባላል እና ዩፒኤስ አለ። እነሱ ገጠማዎች ያው በዚህ ሳምንት ያልቅ ከ2 ሰዓት ተኩል እስከ 11 ተኩል ሙሉ አገልግሎት ይሰጣል ቀጣይ ማለት ነው። ሌላ ተቋም ላይ ማብራት ሊሄድ ይችላል። እዚህ ላይ ግን 2 ሰዓት ተኩል ተጀምሮ እስከ 1 ሰዓት ተኩል ነው። ካፍቴሪያ ሚዜብ ስለሆነ የእናታችሁ የራሳቸው ዲኬር አለ፣ ህፃናት ማቆያ፣ እነዚህ በአጠቃላይ ስላሉ ያው ቀጣይ ያሻሻለ እንሄዳለን። ቀጣይ አሁን ቀጥታ 48 አገልግሎት የማዘጋጃ እዚህ ተቋም ይገባል። ስለዚህ ከዚህም በላይ ሌሎችም ተቋማትን እያስገባን እንሄዳለን። ህብረተሰቡን ብዙ የሚጠይቃቸው እንትኖች አሉ። ከኢሚግሬሽን ወሳኝ ኩነት የተለያዩ እንትኖች ስላሉ ቀጣይም ራሱን እያሳደገ ነው። እናንተም ስትገቡ ልክ እንዳያችሁት ተዘጋጁ ቦታዎች አሉ፣ ፈረስት ፍሎር ላይ ማለት ነው። ቀጣይም ተቋማት የሚመጡ ሰዓት የራሱ የሆኑ ቦታዎች አሉ፣ እየጨመርን እንሄዳለን ማለት ነው። ፋይዳ ፍለጋ የሆነ ቦታ፣ የገቢዎች ፍለጋ ሌላ ቦታ፣ ንግድ ፍቃድ ፍለጋ ሌላ ቦታ፣ ይሄ 3ቱን በቀላሉ አጣምሮ በመያዙ ለአንዱ ብቻ የሚፈጀውን ጊዜ ነው አሁን እዚህ 3ቱንም ጨርሶ የሚሄድ። ከዛ አንጻር በጣም ተገልጋዮች ሲመጡ የተለየ ነገር ነው የሚሰማቸው። እንደዚህ አይነት ነገር ያየነው ውጭ ሀገር ላይ ነው የሚልም ሀሳብ የሚሰጡ አሉ። ከዛ አንጻር አሁን እኛም ለባለሙያ የተመቻቸ ቦታ ነው ቦታው አገልግሎት ለመስጠት በፊት አሁን መጀመሪያ በነበርንበት ቢሮ ተጨናንቀን ተገልጋዩ የሚቀመጥበት እኛ የምንቀመጥበት ተጨናንቆ ነበር። አሁን ያንን ችግር ቀርፎ ሲስተሙን በጣም በፍጥነት ሌላ ጊዜ በፊት አንድ ሰው የሚሰራበት አሁን 3 4 5 ሰው ይሰራበታል። ሲስተሙ በፍጥነት አንጻር ማለት ነው። አሁን ባለው የጀመረው አገልግሎት ሁሉም ከመጣ ማንኛውም ሰው ጨርሶ ነው የሚሄድ። ነገና ምናምን የሚባል ነገር የለም። ያ እንደ ሀገር ኢኮኖሚም ላይ ትልቅ አሻራ አለው። ምክንያቱም ማህበረሰቡ ሰርቶ አገልግሎት አግኝቶ ሰርቶ አድጎ ግብር ሲከፍል ሀገር ታድጋለች። ከገቢ አንጻር ነው የምናገረው። ያው እንደ አዲስ አበባ አካባቢ አሁን በትራንስፖርት ጀምሯል እንትን መሶብ ለማህበረሰቡ አገልግሎትን ቤት እስከ ቤት ማድረስ። ያው ይሄ ከመንግስት የሚጠበቅ ነው። በነገራችን ላይ እነኚህ የሚያገኙት አገልግሎት የሚያገኙት ሰዎች ደግሞ ማን ናቸው ከተባለ የአንተም የኔም የሁላችንም ወላጆች ናቸው። ኢንዳይሬክትሊ ሁሉም ኢትዮጵያዊ ነው። መሶብ ላይ የሚያደርገው ባህሪው ደግሞ አንዱ ጥሩ ነገሩ እንደ አንድ ኢትዮጵያዊ ነው። ምንም ብሔር የለውም፣ ሃይማኖት የለውም፣ ቋንቋ የለውም። ይመጣል በትኬት ወረፋውን ጠብቆ ይሄዳል፣ አገልግሎት አግኝቶ ይሄዳል። ይሄ መተዋወቅ ምናምን የለም። ሀገራዊ አንድነትን ይፈጥራል። አገልግሎቶች ሁሉም በስርዓቱ ማግኘት ከቻሉ ሰው ሀገሩን የወደደ ልማቱን የወደደ መንግስትንም የወደደ እርስ በርስ የተወዳደረ ይሄዳል። በደል ካለ መገፋፋት ካለ በመተዋወቅ አገልግሎት ካለ ያ ሁሉም ነገር ወደ ኋላ እየሄደ ነው የሚሄደው። መንግስት
የወሰዱ ቆራጥ እርምጃ በጣም ደስ የሚል ነው።